አንድ ግለሰብ መስጂድ እየሄደ ሁል ጊዜም ሰዎች ከወጡ በኋላ ሰላታቸውን ፈጽመው እሱ ግን ወደ ኋላ እየቀረ ሁሌም ያለቅሳል፣ እንባው ይወርዳል በጉንጮቹ። ታዲያ ኢማሙ ይህን ተግባሩንም በተደጋጋሚ ይመለከቱታል፣ ሊጠይቁትም ይፈልጋሉ። ሲጠይቁትም የሚመልስላቸው መልስ እባካችሁ ተውኝ፣ አትጠይቁኝ ያ ኢማም እያለ ሁሌም ይመልስላቸው ነበር። በዚህ ሁኔታ ላይ ሳለ ታዲያ የሆነ ሰዓት ሱብሂን ሰላት ከተሰገደ በኋላ እሱ ወደ ኋላ ቀረና ይንሰቀሰቃል፣ ድምጹን ከፍ አድርጎ ያለቅሳል፣ ይጮሃል። ኢማሙም ከሚህራቡ ወጡና ምን ሆነህ ነው አንተ ግለሰብ ሁል ጊዜ ታለቅሳለህ? ከሰላት ሰዓት በኋላ ለምንድን ነው የምታለቅሰው? ምክንያትህን ሳትነግረኝ ዛሬ እንኳን አልለቀህም በማለት መረር አድርገው ይይዙታል። ይህ ግለሰብም ተውኝ አትጠይቁኝ ቢላቸውም ኢማሙ ግን ጠበቅ አድርገው ጠየቁት። ዛሬ እንኳን ልለቅህ አልችልም፣ ይሄንን የሚያስለቅስህን ጉዳይ ማወቅ እፈልጋለሁ በማለት ጠየቁት። ይህ ግለሰብም ታሪኩን ጀመረላቸው። እንዲህ አለ። የቤቱ ብቸኛ ወንድ ልጅ እኔ ነኝ። እህቶች አሉኝ፣ ነገር ግን በወንድ ደረጃ እኔ ብቻ ነኝ ወንድ። ታዲያ ወላጆቼ ወደ ትዳር አስገቡኝ፣ አገባው፣ ተዳርኩኝ። ከዛ በኋላ እኔና ሚስቴ ብዙ አመታትን አሳለፍን ካለ ልጅ እንኳን አላህ Subhanahu Wa Ta'ala አልወፈቀንም ነበር። በዛ ሰዓት ታዲያ አላህ Subhanahu Wa Ta'ala هو الرحمن الرحيم አዛኝና ሩህሩህ መሆኑን ስለማውቅ ወደ አላህ ተማጸንኩኝ፣ አላህን ጠየቅኩት፣ በሩንም አንኳኳው። በመጨረሻም ከ6 አመታት በኋላ አንድ ሴት ልጅን አላህ Subhanahu Wa Ta'ala ሰጠኝ። ይቺም ልጅ የአይኔ ማረፊያ ሆነች። ልጅቱ በጣም ውብናት፣ ታምራለች። ታዲያ እንደ አይኔ ብሌን የምንከባከባትን ልጄን በሆነ ሰዓት ላይ ላጣት ሆንኩኝ። በጣም ታመመች። ህመሟም በጣም የጠና ስለነበረ ወደ ሆስፒታል ወሰድኩኝና አስተኛኋት። ሆስፒታልም ዶክተሮቹ በተደጋጋሚ እየተመለከቷት ነው። እኔም አላህ Subhanahu Wa Ta'ala ተማጸንኩት፣ ለመንኩት። አላህ ሆይ አንተ ልጅ እንደሌለኝ አውቀህ እሷን ወፍቀኸኛል። አሁን ደግሞ ሌላ ልጅ እንኳን እንዳልተሰጠኝ ታውቃለህ፣ እንደሌለኝ ታውቃለህ። ታዲያ ይቺን ለምን ትነጥቀኛለህ? አንተ الرحمن አንተ الرحيم እያልኩኝ አላህን ለመንኩት። አንተ አዛኝና አንተ ሩህሩህ የሆንክ አምላክ ነህ፣ ስለዚህ ልጄን እባክህ አድንልኝ እያልኩኝ መለመን ጀመርኩ። ዶክተሮችም ተረባረቡ፣ የቻሉትን ያክል አደረጉ። በመጨረሻ ግን ብቅ ሲል አንዱ ዶክተር ከፊቱ ላይ መጥፎ የሆነ ዜና ሊነግረኝ እንደሆነ ተሰማኝ። ዶክተር ሆይ ልጄ እንዴት ናት ብዬ ስጠይቀው ኢና ሊላሂ ወኢና ኢለይሂ ራጂዑን በሚል መልስ መለሰልኝ። እኛ የአላህ ነን ወደ እርሱም ተመላሾች ነን አለኝ። የሚገርም መርዶ ነበር የነገረኝ። እኔም በዛ ሰዓት ራሴን መቆጣጠር አልቻልኩም። በጣም ከበደኝ፣ መቋቋም አቃተኝ። በዚህ ሰዓት አላህ Subhanahu Wa Ta'ala አመጽኩት። ታዲያ በቃል አምጬው ነበር። ያመጽኩበትም ከዚህ በፊት አንተ الرحمن አንተ الرحيم እያልኩ ነበር ዱዓ ማደርገው። በዛ ሰዓት ግን አንተ ላ ረህማን አንተ እዝነት የሚባል የሌለህ፣ አንተ ላ ረሂም አንተ ርህራሄ የሚባል የሌለህ በማለት ቃሉን ተጠቀምኩኝ ይላል ያ ግለሰብ። በዚህ ሰዓት ኢማሙም ደንግጠዋል። ከዛስ ምን ተከሰተ በማለት ጠየቁት። ከዛም እንዲህ አላቸው፣ ይቺ ተወዳጇ ልጄ ግን በዛ ሰዓት ሊከፍኗት በሚሉ ሰዓት በድጋሚ ነቃች፣ ተነሳች። በፊት ሙታለች የተባለች ህፃን ልጅ እንደገና ተነስታለች። በዚህ ሰዓት ያንን ያመጽኩበትን ረሳሁት በጠቅላላ። አላህን በምን ቃል እንዳመጽኩት እንኳን ረስቼዋለሁ። ደስተኛ ሆኛለሁ። ልጄ ተሽሏት ተነስታ መቆም ስትጀምር በጣም ደስተኛ ሆንኩኝ። ከዛም ወደ ቤቴ ይዣት ሄድኩኝ። ታዲያ ብዙ ጊዜያትን አሳለፍንና በስተኋላም ልጅቱ ወደ አቅመ ሔዋን ስትገባ በዛ ሰዓት ራቅ ወዳለ ትምህርት ቤት አስገባዋት። እዛም ትምህርት ቤት አንድ ወንድን አፈቀረች። ካፈቀረችም በኋላ ከዛ ጋር መጥፎ የሆነ ግንኙነት እንዲሁም ዝሙትን ፈጸመች ይለናል ያ ግለሰብ። ከዛ ወደ ቤት ስመጣ ያቺ ልጅ የለችም። ጓደኛዋን አፈላልጌ ጠየቅኳት። እባክሽ ልጄ ወዴት ጠፍታ ነው? ወዴት ሂዳ ነው? እቤትም አልመጣችም፣ ብዙ ሳምንታትን አሳልፋለች ብዬ ጠየቅኳት። ያቺ ጓደኛዋም እንዲህ አለችኝ፣ ልጅህ እኮ አንድ ወንድ ግለሰብ ጋር በፍቅር ወድቃ ከዛም ከሱ
ካረገዘች በኋላ ወደ ቤት መምጣትን አፈረችና በዛው ጠፋች እኮ ብላ ትነግረዋለች። በዚህ ሰዓት በጣም ጨለመበት፣ አዘነ፣ ከበፊቱ በበለጠ አዘነ። ከዛም ልጁን በማፈላለግ ላይ ሳለ አንድ ግለሰብ መጣና ልጅህን እኮ ይሄ የሚባል ጭፈራ ቤት እኮ ተመለከትኳት፣ ራቁተኛ የሆኑ በራቁት ጭፈራ የሚታወቅበት ጭፈራ ቤት ነው የተመለከትኳት ይለዋል። ከዛም በፍጹም አላምነህም፣ የኔ ልጅ ራቁተኛዎች ጋር ተደብልቃ ልትጨፍርም ልትጠጣም መጠጥንም ልትጠጣ አትችልም በማለት ያንን ሰው አመፀው። ነገር ግን ሂዶ ሲመለከት ልጁን ነበር ያገኛት። በዚህ ሰዓት በጣም አዘነ ይህ ግለሰብ። ከዛም እንዲህ አለ፣ ታዲያ እኔ ያ ኢማም በዛ ሰዓት አንተ ረሕማን አንተ ረሒም እያልኩኝ ዱዓ ባረኩበት ሰዓት ለካ እውነትም እሱ አዛኝና ሩህሩህ በመሆኑ በልጅነቷ በህፃንነቷ ይቺ ልጄ ይህ ሁሉ ነገር ከመከሰቱ በፊት ወደ አኺራ ሊወስዳት ፈልጎ ነበር ለካ። ነገር ግን ወደዚህ ዓለም ያመጣት የመለሳት አንተ አዛኝ አይደለህም፣ አንተ ሩህሩህ አይደለህም በማለት የተነሳ ነው። ታዲያ ዛሬ ነው ይሄን ነገር ማስታውሰው፣ ይሄን ነገር እያስታወስኩ ነው ሁሌም የማለቅሰው፣ ሁሌም የምረብሻችሁ እናንተን ያ ኢማም በማለት ኢማሙን መለሰላቸው። ነዓም ይቺ ልጅ በልጅነቷ ሂዳ ቢሆን ይሄ ሁሉ ማላ ያኒ ባልመጣ ነበር። ነገር ግን አላህ ሱብሓነሁ ወተዓላ እንዲህ ይለናል በቁርአኑ፣ ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም፣ ለእናንተ መልካም ሆኖ ሳለ ያ ነገር እናንተ ልትጠሉት ትችላላችሁ። ወዓሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም፣ ለእናንተ ደግሞ መጥፎ ሆኖ ሳለ ሸር ሆኖ ሳለ ያንን ነገር እናንተ ልትወዱ ትችላላችሁ ይለናል አላህ ሱብሓነሁ ወተዓላ። አዎ በዚህ አንቀጽ መሰረት ታዲያ አላህ ሱብሓነሁ ወተዓላ ለኛ የፈለገው ነገር የተሻለ መሆኑን ልናምን ይገባል። እኛ የፈለግነው ነገር ደግሞ ምናልባትም የተሻለ ላይሆን እንደሚችል ልናውቅና ልንገነዘብ ይገባል። ወላሁ የዕለሙ ወአንቱም ላ ተዕለሙን፣ አላህ እኮ አዋቂ ነው። ለናንተ የሚበጃችሁና የሚጎዳችሁን ነገር ጠንቅቆ የሚያውቅ ነው። ወአንቱም ላ ተዕለሙን፣ እናንተ ግን ይሄንን ነገር እኮ ልታውቁ አትችሉም ይለናል አላህ ሱብሓነሁ ወተዓላ። ዓሊሙል ገይብ፣ የወደፊትን የሩቅን በደንብ ጠንቅቆ የሚያውቅ የሆነ አምላክ ነው። ምናልባትም የምትወደውን ነገር የምትፈልገውን ነገር አላህ ሱብሓነሁ ወተዓላ ሊቀማህ ከሆነ ከሱ በስተጀርባ መልካም ነገር እንዳለ ልታውቅና ልትገነዘብ ይገባሃል። አኺል ሐቢብ፣ አንተ ተወዳጅ ወንድሜ፣ የቸገረህ የከፋህ የወጣ ወረቀ ጊዜ ከአላህ ውጭ መፍትሄ የለም። አላህ የሌለበት ህይወት አድካሚ ነው ወዳጆች፣ ወላሂ አድካሚ። አላህ የሌለበት ህይወት የማይፈታ ጥያቄው ብዛቱ፣ አንዳንድ ጉዳዮች ከአቅም በላይ ሲሆኑ አላህ እኮ አለ ትላለህ፣ አልሐምዱሊላህ ረቢል ዓለሚን ትላለህ፣ ትተወዋለህ። አላህ በራሱ መንገድ ያስተካክለዋል፣ በራሱ መንገድ። ከቁርአን አያዎች ሁሉ በጣም ተስፋ የሚሰጠው የቁርአን አያ ይህ የቁርአን አያ ነው። ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። እናንተ ባሮቼ ሆይ በላቸው ይላል አላህ ነቢዩን ሰለላሁ ዐለይሂ ወሰለም፣ በላቸው አንተ መሐመድ ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ በነፍሳቸው ላይ ብክነትን ያበዙ የሆኑ በወንጀል የተጥለቀለቁ የሆኑ ባሮች ሆይ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ ረሕመት በፍጹም ተስፋ አትቁረጡ ይላል አላህ ሱብሓነሁ። ወንድሜ በዚህች ዓለም ላይ ስትኖር መከራ፣ ችግር፣ ፈተና ቢፈራረቁበት ተስፋ አትቁረጥ። አላህ ሱብሓነሁ ወተዓላ የሚወደውን ባሪያውን ይፈትነዋል። ፈተናው የበረታው ደግሞ ወደ አላህ ይበልጥ እንዲቀርብና እንዲጠራው ነው። ትዕግስት ወይም ሰብር የሙእሚን ትጥቅ ነው። ወለሰውፈ ዩዕጢከ ረቡከ ፈተርዳ፣ ጌታ የምትፈልገውን ነገር ወለሰውፈ ፈሰውፈ ዩዕጢከ አይደለም፣ ላም ሊተእኪድ አይደለም፣ በእርግጥ ይሰጥሃል አላህ። እንዴት ነው አንድ በጣም የምትወደውና የምታከብረው ሰው ድንገት መጥቶ አላህ የምታስበውን ነገር ይስጥህ ሲል ምን ያህል አሚን ትላለህ? ሁሉ ነገሮች የሚያሳካ አላህ ደግሞ እርግጠኛ ሆኖ ሲነግርህ አላህ ይሰጥሃል። ወለሰውፈ ዩዕጢከ ረቡከ፣ ጌታ ይሰጥሃል። ዱንያ ላይ መኖር ምን ያስፈልገዋል? ሰብር
ሰብር ያስፈልገዋል። ቢማ ሰብር ለመጾም ምን ያስፈልጋል? ሰብር ያስፈልጋል። ዒባዳ ለመስራት ሰብር ያስፈልጋል። ሰብር ሲባል አሰብሩ ዐላ ጣዓቲላህ፣ አሰብሩ ዐን መዕሲየቲላህ፣ አሰብሩ ዐላ አቅዳሪላህ። አላህን በመገዛት ሰብር ማድረግ፣ አላህን ከማመፅ ሰብር ማድረግ። አልኢማም ኢብኑ ሙፍሊሕ ረሕመቱላሂ ዐለይህ ሚን ዐጂቢ ማ ረአይቱ ወነቀቱ ሚን አሕዋሊ ናሲ፣ እንደው ከሰዎች ሁኔታ በጣም ካወገዝኩት ከሰዎች ሁኔታ በጣም ከደነቀኝ ነገር አንዱ ከስረቱ ማናሑ ሚን ኸራቢ አዲያር፣ እንደው ሀገራችን እየፈረሰ ነው፣ ዘመዶቻችን ሞተው ያለቁ ነው፣ የገቢ ምንጭ እየቀነሰ ነው፣ የዘመኑ ሰዎች ክፉ የሆኑ ነው፣ መኖር በጣም እየከበደ ነው፣ ዋጋ እየተወደደ ነው፣ መሪ የበደለን ነው ወዘተ ያሉ ሰዎች ብዙ ጊዜ ሲያወሩ እታዘባለሁ። ነገር ግን ወቀድ ረአው ሚን ኢንሂዳም ልእስላሚ፣ ኢስላም ሙስሊሞች ዘንድ ልባቸው ውስጥ እየፈረሰ እያዩ ነው። ብዙ ሰዎች ለዲን ቦታ የማይሰጡ ሆነው ያዩ፣ ከመስጅድ የራቁ ብዙ ሰዎች፣ ሱናዎች የሞቱ የጠፉ፣ ቢድዓ እየተስፋፋ እየተሰራጨ፣ ወንጀልን ሰዎች በይፋ በአደባባይ እየሰሩ እያዩ ግን ብዙ ሰዎች ፈላ አጅዱ ሚንሁም ሚን ናሒን ዐላ ዲኒሂ፣ ዲን እየፈረሰ ነው፣ የኔ ዲንም እየደከመ እየሳሳ ነው ብሎ ሚያማርር ሚጸጸት ሚያለቃቅስ ሰው አይቻለው። ወላ በካ ዐላ ተቅሲሪሂ፣ እኔ ብዙ ነገር አጉድያለሁ፣ ሶላተል ጀማዓ በስርዓቱ አልሰግድ፣ የቤተሰብ ሐቅ በአግባቡ አልወጣ፣ ኸይር ላይ ፈጣን አይደለሁም፣ ሸር ላይ ወደ ኋላ አልልም እያለ ለዲኑ ሚያማርር ሰው ለዲኑ ሚጸጸት ሰው አላይም። በይነማ ኑሮ ተወደደ፣ የቤት ኪራይ ጨመረ፣ ዘይት ጠፋ፣ ስኳር ጠፋ፣ መሪዎች በደሉን እያሉ ብዙ ሰዎች ያለቃቅሳሉ። ነገር ግን መስጂዶች ባዶ ሲሆን፣ ዲን በዛም በዚህም እየቀነሰ ሲሄድ፣ ሰዎች ወንጀል ላይ ሲሽቀዳደሙ ሚያለቅስ ሚጸጸት አይታይማ። አላህ በቁርአኑ እንዲህ ይላል፣ እናንተ ያመናችሁ ሆይ በትዕግስትና በሰላት ታገሱ፣ አላህ ከታጋሾች ጋር ነውና። አስቡት፣ የዓለማቱ ጌታ የሁሉ ነገር ባለቤት ከእናንተ ጋር ነኝ እያለ ትዕግስት እንዴት ይከብደናል? አላህ ከኛ ጋር ከሆነ ማን ይጠለናል? ሐሳብ በሽተኛ ያደርጋል። ሲበዛ ጭንቀት ሲበዛ ያሳብዳል። ንዴትስ ያስረጃል። አዘን ሲጨመር ደግሞ እድሜ ያሳጥራል። አልሐያቱ ቀሲራ፣ እችን የተሰጠችን እድሜ በአግባቡ ለመጠቀም ያስፈልጋል። ተቀዷ ቀደር ጋር ሳንጣላ ለምን እንደዚህ ሆነ ሳንል ማሳለፍ ግድ ነው። ጠጋ ብሎ ማለት ነው ወደ ኢማን ጎጆ ጠጋ፣ ወደ አሪፎቹ ጎጆ መጠጋት ግድ ይላል። እልም ያለን ድሃ አልነበርንም። የነጣን የገረጣን ድሆች አልነበርንም። የእውቀት ድሃ፣ የስነ ምግባር ድሃ፣ የዒልም ድሃ፣ የሀብት ድሃ፣ የብዙ ነገሮች ድሃ አልነበርንም። የሞላለት እንዳትዱለት የማያውቀው ጌታ አላበለጸግምን? አልረዳንምን? ከሀብት ማማ ላይ አላቆናጠጠን? ከእውቀት ማማ ላይ ሰዎችን አላፈናጠጠን? አላህ እኮ የእውቀት የገንዘብ የክብር የሁሉም ድሃ ነበረ። አላህ አላቀን፣ በሁሉም ሞላን፣ ባለጸጋ አደረገን። ከመሃይምነት አንስቶ በእውቀት ብርሃን ሞላን። ዝቅ ብለህ ተመልከትና አላህን አመስግን። ማማረርን ካፍህ አውጣው። አንተ ያለበት ጸጋ ሁሉ ሰው የሚመኘው ጸጋ፣ ሁሉ አማራሪ ነው። ቤት ያለው የተከራየው እኩል አማራሪ፣ መኪና ያለው በእግሩ ሄዶ ታክሲ የሚሰልፍ እኩል አማራሪ። ያለህን ጸጋ ረስተህ ካመሰገን ነው ይጨመራል። ጸጋ በማመስገን ነው የምንረካው እንጂ በመሰጠት ዱንያ ላንረካ። ሁሉንም እየው ሚሊዮን እስኪገባ ዳክሯል፣ ቢሊዮንም ገብቶ ይዳክራል። እርካታ የሚገኘው አልሐምዱሊላህ በሚለው ቃል ጸጋን አስተንትነ ልጆችን አንገታቸውን ስትስል አልሐምዱሊላህ፣ ይሄ ነው ደስታ ነው የሚሆን። ጤንነት ቀልድ ነው እንዴ? ሩጠ መመለስ ቀላል አድርገኸዋል። በልተ መስማማት ቀላል አድርገኸዋል። በእግር ተራምደ መምጣት ቀላል መስሎሃል። የጌታህን ረድኤት ቁጠር፣ አላህን አመስግን። አልሐምዱሊላህ አላ ኒዓሜ። አደራ ታገሱ። በመከራ ጊዜ በደረሰባችሁ የኢኮኖሚ ችግር፣ በህመም ወይም በወዳጅ መራቅ ላይ ታገሱ። አላህ በዚህ ትዕግስታችሁ ወንጀላችሁን ያብስላችኋል፣ ደረጃችሁንም ከፍ ያደርግላችኋል። ባሪያዬ ጤንነትን ይፈልጋል፣ እኔ ግን ሁሌ ጤነኛ ሆኖ መኖር ለሱ እንደማይበጅ ስለማቅ እንዲታመም አድርገዋለሁ። ባሪያዬ ሀብትን ይፈልጋል፣ ሁሌ በሀብትና በድሎት መኖር ለሱ እንደማይበጅ ስለማቅ
አንዳንዴ እንዲያጣ አደርገዋለሁ። ከባሮቼ ውስጥ ደግሞ ሀብት እንጂ ጤነኝነት እንጂ ለሱ ማይሆነው እንዳላቅና በሀብት እንዲኖር በጤንነት እንዲኖር አደርገዋለሁ ብሏል። አንዳንዶች ሁሉን ሲያገኙ የሚናገሩትን የሚያደርጉትን አያውቁ። ስለዚህ አንዳንዴ አደብ እንዲይዙ ያዝ ያረግባቸዋል። ሌሎች ደግሞ የፈለጉትን ቢያጡ ለቅጽበት አይቆይም። ከአላህ የሚያጣላቸው ከዲን የሚያወጣቸው ነገር ውስጥ ይገባል። እነሱን ለማስታመም ሁሉን ነገር ሊሰጣቸው ሊያደርግላቸው ይችላል። ወበሽር ሳቢሪን ታጋሾችን አበስራቸዋል። የትኞቹ ታጋሾች? አለዚነ ኢዛ አሳበትሁም ሙሲባ አንድ ሙሲባ መከራ ከጌታቸው ዘንድ ውሳኔ ሆኖ ያገኛቸው የገጠማቸው ጊዜ እነዚያን የደረሳቸው ሰዎች ቃሉ እንዲህ ብለው አጸፌታዊ ምላሽ የሚሰጡ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንኳን የጠፋብን የወደመብን ንብረት አይደለም እኛ ራሳችን የአላህ ንብረቶች ነን። ከሞት በኋላም ወደ እርሱ ተመላሾች ነን። መጀመሪያም የሰጠን አላህ ነበር፣ አሁንም የወሰደው እሱ ነው። ምስጋና ሁሉ ለእርሱ የተገባ ነው በማለት ይህንን አጸፌታዊ ምላሽ ሰጥተው የሚታገሱ ባሮችን እንዲህ አይነት ታጋሾችን ኡላኢከ ዐለይሂም ሰላዋቱ ሚን ረቢሂም በእነሱ ላይ ከጌታቸው ዘንድ የሆነ መልካም ውዳሴ እንዳለባቸው ንገራቸው። ውዳሴም ብቻ ሳይሆን ወራሕማ እዝነትም ጭምር ከጌታቸው ዘንድ አለላቸው። ወኡላኢከ ሁሙል ሙህተዱን ወደ ቅን ጎዳና የተመሩትም እነሱ ናቸው ይላል። ከዚህ ሁለት አንቀጽ በመነሳት በግልጽ የምንረዳው ነገር በህይወት እስካለን ድረስ የማንወደው መጥፎ የሆነ መከራ ሊገጥመን ይችላል። ያ መከራ መጥቶ ተከስቶ ካለፈ በኋላ ከማማረርና ለምን ብሎ ከመበሳጨት ይልቅ አላህ የወሰነው ነው እሱ የፈቀደውን ሰራ ብሎ ለአላህ ውሳኔ ትዕግስተኛ መሆን ያስፈልጋል። ይሄ ትዕግስትና የአላህን ውሳኔ ወዶ መቀበል በምን ይመጣል ሲባል ቀዳ ወልቀድርን በማመን በዚህ ዓለም ላይ የሆኑ ነገሮች የሚሆኑትም በጠቅላላ ኸይርም ሆነ ሸር መጀመሪያውኑ አላህ የጻፈው እንጂ እሱ ያልጻፈውና ያልወሰነው ሊሆን አይችልም ብሎ ማመን ወደዚህ ትዕግስት ይመራናል። ያ ነገር የተከሰተ ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ነው የሙስሊም መልስ። ልጄ ገና በ20 ዓመቱ ሞተብኝ፣ ገና እድሜን ሳይጠግብ ያለ ጊዜው ነው የሞተው፣ ስንቶች መሞት የሚገባቸው እያሉ እንዴት እሱ ይሞትብኛል ብሎ በአላህ ቀዳ ወልቀድር አስተያየት እየሰጠ እያማረረ የአላህን ውሳኔ ወዶ ማይቀበል ሰው ቀዳ ወልቀድርን በአግባቡ አለመረዳቱ አምኖ አለመቀበሉ ያስከተለው ችግር ነው። ቀዳ ወልቀድርን በትክክል ያመነ ሙስሊም ግን እንዲህ አይነት ሙሲባ መከራ በሚገጥመው ጊዜ ለሰብርና የአላህን ውሳኔ ወዶ ለመቀበል ልቡን ያሰፋለታል። ይሄ አንዱ የቀዳ ወልቀድር ጥቅም ነው። ወሚን አድዕየቲሂ ሰለላሁ ዐለይሂ ወሰለም አዳለቲ ዐለ ተስሊም ወሪዳ ለአላህ ውሳኔ እጅ መስጠታቸውንና የሱን ውሳኔ ወደው መቀበላቸውን ከሚያመላክተው የመልእክተኛ ዱዓ መካከል አንዱ ሶላታቸውን ካጠናቀቁ ከጨረሱ በኋላ አላሁመ አንተ ሰላም ወሚንከ ሰላም ሚለውን ዱዓ ወይም ዚክር እንደጨረሱ ምን ይላሉ? አላሁመ ላ ማኒዐ ሊማ አዕጠይት ወላ ሙዕጢየ ሊማ መነዕት ወላ የንፈዑ ዘል ጀድ ሚንከል ጀድ ይላሉ። ምን ማለት ነው? አላሁመ ላ ማኒዕ አምላኬ አላህ ሆይ በፍጹም ከልካይ የለም ሊማ አዕጠይት አንተ ለሰጠኸው ያንተ ነው ብለህ ለዛ ባሪያ የሆነ ኒዕማ ብትሰጠው ያ ኒዕማ ወይም ጸጋ ወደዛ ባሪያ እንዳይደርስ እንቅፋት መሆን የሚችል የሚያስቀር ወይ የሚያዘገይ አንድም የለም። አንተ ለሰጠኸው ነሽና ከልካይ የለውም። በተቃራኒው ወላ ሙዕጢየ ሊማ መናዕት አንተ ደግሞ ለከለከልከው አይገባህም ላልከው ባሪያ ማንም ሊለግሰው ሊሰጠውና ሊለቅለት አይችልም። ወላ የንፈዕ እንዲሁም ደግሞ ወላ ራድ በፍጹም መላሽ የለውም ሊማ ቀضይት አንተ እንዲሆን የወሰንከውን ነገር ያ ውሳኔ እንዳይከሰት እንዲቀር አንተው ራስ ካልሆንክ በስተቀር ማንም መላሽ የለውም። ወላ የንፈዑ ደግሞም አይጠቅምም ዘል ጀዲ አይ ዘል ጊና የሀብት ባለቤት ሚንከ ካንተ አልጀድ ሀብቱ መብቃቃቱ አይጠቅመውም። የሚጠቅመው አንተን መታዘዙ በአንተ ማመኑ እንጂ
ዱንያ ላይ የሰበሰበው በፍጹም ካንተ ላይ ያብቃቃው ሊጠቅመው አይችልም። ወላ ሐውለ ወላ ቁወተ ኢላ ቢላሂል ዐሊይል ዐዚም። ወላ ሐውል አይ ሚነ ተሐውል ከአንድ ስፍራ ወደ ሌላ ስፍራ መንቀሳቀስ የሚባልም የለም። ወላ ቁወተ ኃይልና ብርታትም የለም ኢላ ቢላሂል ዐሊይል ዐዚም በታላቁና ከሁሉ በላይ ባለው ጌታ ባንተው ካልሆነ በስተቀር። ይሄን ዱዓ ያደርጉ ነበር። የአላህን ውሳኔ ወደው የመቀበላቸው ለሱ ውሳኔ እጅ መስጠታቸውን የሚያመላክት ነው ማለት ነው። በዱዓ ጊዜ የለመናችሁት ነገር ቶሎ ባይመለስ ታገሱ። አላህ ለእናንተ የሚበጀውንና የሚጠቅመውን ጊዜ ጠንቅቆ ያውቃልና። ከኃጢአት ለመራቅ ነፍስያችሁ ወደ መጥፎ ነገር ስትገፋፋችሁ ታገሱ። የአላህን ትዕዛዝ ማክበር የሚያስገኘው ደስታ ከጥቂት ደቂቃዎች ስሜት ይበልጣልና። ትዕግስት መጀመሪያዋ ላይ መራራ ልትሆን ትችላለች፣ ፍሬዋ ግን ከማር ይጣፍጣል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ትዕግስት ብርሃን ናት። የጨለማው ህይወታችሁ የሚበራው የጠበበው መንገዳችሁ የሚሰፋው በሰብር ነው። ዛሬ የገጠማችሁ ፈተና ነገ የሚነገር ታሪካችሁ ይሆናል። አላህ የማይችሉትን ፈተና በማንም ላይ አይጭንም። ስለዚህ ቆፍጠን በሉ፣ በጌታችሁ ተመኩ፣ አደራችሁን ታገሱ። የአላህ እርዳታ ቅርብ ነው። አላህም በቁርአኑ ታጋሾችንም አበስራቸው ይላል። ደጋ ቀደምቶች ሞት ያለበት ቤት፣ ለቅሶ ያለበት ቤት ከሄዱ የተኛው ነው የሟቹ ቤተሰብ አላህ ሰብር ይስጥህ እንለው ዘንድ ብለው እየፈለጉ ለማጽናናት የደረሰውና ሊያጽናኑት የተካሄደለት የሟች ቤተሰቡን ለይተው ማወቅ አይችሉም ነበር። ሁሉም የሟች ቤተሰብ ነው ይመስሉት። ዛሬ ግን ለቅሶ ቤት ላይ ጀናዛው ተሰግዶበት እንኳን ሳይሸኝ ያስካካ የሚስቅን ሰው እንሰማለን። ሞባይል የሚጎረጉርን ሰው እናያለን። ጀናዛ ተሸክሞ ጀናዛ ተጭኖ እየተካሄደ ስለ ቤት መፍረስ ስለ ፎቅ መገንባት የሚያወራን ሰው እናያለን። ጀናዛ ተከትለው መቃብር ሄደው ምናልባትም መቃብር ላይ ቆመው ስጋራ የሚያጨሱ ሰዎችን እናያለን። ከእንዲህ አይነቱ የቀልብ መድረቅ አላህ ይጠብቀን፣ አላህ ይሰውረን። መቃብር ላይ ቆመው አካፋ ይዘው ስልክ ሲደውል ሲጮህ አካፋውን ጥለው ጥግ ሄደው ስልክ አንስተው ስለ አክሲዮን ስለ ዕቁብ የሚያወሩ ሰዎችን እናያለን። እንዲህ አይነቱ ሰው ሞቻለሁ ብሎ ለነፍሱ ሊያለቅስ ይገባዋል። እንደ ሞት አስፈሪ እንደ ሞት መካሪ ነገር የለም። ሞት ያልመከረው ሌላ ምንም ይመክራል። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ ቴሌግራም ኮሚኒቲ አለን። እንዲሁም ደግሞ ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።